ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ ለሌሎች አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። አማርኛን ቀለል ባለ ሁኔታ ባላችሁበት ሆናችሁ በኦንላይን ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። ቴክኖሎጂ ባመጣልን በዩቲዩብ ሶሻል ሚዲያ አፕሊኬሽን ላይ ብቻ በመማር ራሳችሁን መለወጥ ትችላላችሁ። በቤታችሁ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ እንዲሁም በኮምፒውተር በላፕቶፓችሁ ቁጭ ብላችሁ በማየትና በመከታተል ቤታችሁ ድረስ ትምህርት ከች ብሎላችኋል። እሱንን በማንበብና በመጻፍ በትዕግስት ራሳችሁን መለወጥና ራሳችሁን ትልቅ ደረጃ ላይ ማድረስ ትችላላችሁ። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉና ራሳችሁን መለወጥ የምትችሉ በአጭር ጊዜ ብቻ አማርኛን እንዲሁም እንግሊዘኛን አነባለሁ ወይም እጽፋለሁ ብላችሁ የምታስቡ ካላችሁ ወስናችሁና አቅዳችሁ ከመጣችሁ ደግሞ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ከዚህ ጋር በምናስቀምጥላችሁ በቀጥታ በመደወልም ሊሆን ይችላል አሊያም በኢሞ፣ ዋትስአፕ፣ በቴሌግራም ስልካችን ሴቭ በማድረግ የምታገኙ ነው የሚሆነው። በሳምንት 5 ቀን ከሰኞ እስከ ዓርብ ባሉ ቀናት ብቻ እንድትጽፉ እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ ወስናችሁ አስባችሁና ነገ እለወጥበታለሁ በማንኛውም በሚሄድበት አጋጣሚ ራሴን ሰዎች ጋር እኩል አድርጌ ባንክ ቤት ላይ ብሄድ ጽፌ ፈርሜ ማውጣት እችላለሁ። እንዲሁም ደግሞ በማንኛውም ተቋም ላይ ሄጄ ራሴን አስከብሬ እንደማንኛውም ሰው እኩል ሁኜ መኖር እችላለሁ ብላችሁ ፍላጎት ያላችሁና ለወደፊትም እንደዛ አደርጋለሁ ብላችሁ የምታስቡ ካላችሁ በውስጥ መስመር በመግባት ብቻ በአጭር ጊዜ አቀላጥፋችሁ ትጽፋላችሁ፣ ታነባላችሁ፣ ትለወጣላችሁ። ነገር ግን ብዙዎቻችን አማርኛን ማንበብና መጻፍ ሳንችል ቀርተን ነገር ግን እንደማንኛውም ዜጋ በደንብ ዘንጠን ለብሰን ስንወጣ አይደለም እንዲሁ አማርኛ ማንበብና መጻፍ ቀርቶ ዲግሪና ዲፕሎማ ሌሎችም ከዛም በላይ እስከ ማስተር ያለን መስለን እስክንጓዝ ድረስ ነው ያለን አለባበስ ወይም ውጫዊ እንቅስቃሴያችን። ነገር ግን ገባ ብለን ስንታይ ደግሞ እውቀታችን ዜሮ ከሆነ ነገ ውርደቱ ለኛ ስለሚሆን ነገ ከሰው ፊት መዋረድም ስለሚኖር በዚህ ቴክኖሎጂ በረቀቀበት ዘመን ራሳችን ከሰዎች ጋር ቢያንስ ማንበብና መጻፍ ብንችልና እኩል ማውራት እንድንችል የራሳችን ከፍተኛ ትግል ያስፈልገናል ማለት ነው። ምክንያቱም ዛሬ በያለንበት ሆነን ምንም ላይ መስለን ይችላል። ነገ ከነገ በኋላ ግን ምናልባት ወደ ከተማ ወጣን ሌሎችን ቦታ ስንንቀሳቀስ ታፔላዎች ያስፈልጉናል፣ እናነባለን። ባንክ ቤት ላይ ሄደን ገንዘብ እናወጣለን፣ እናስገባለን። በዛን ሰዓት የግድ ስማችን መጻፍ ግዴታ ነው፣ ማንበብ ግዴታ ነው። ከዛ ውጭ ግን በወጣትነት ዘመን ከ20 እስከ 40ዎች እድሜ ሆነን እጣታችን ሰደን መፈረም ማለት ምን ያህል የአእምሮ ሸክም እንደሆነ እናንተ ታውቁታላችሁ። በተለይ የደረሰባችሁ፣ ያልደረሰባችሁ ደግሞ ሲደርስባችሁ ይገባችኋል ማለት ነው። ስለዚህ ያ ከመሆኑ በፊት ግን ራሳችን አዘጋጅተን ተምረን ተለውጠን እንደ ማንኛውም ዜጋ እኩል ማንበብና መጻፍ እንድንችል ደግሞ ቀለል ባለ ሁኔታ መጥቶላችኋል። ቻናላችን ሰብስክራይብ አድርጉ፣ በውስጥ መስመር ደውሉልን፣ በአጭር ጊዜ እናስነብባችኋለን፣ እናጽፋለን። ማውራት ለማችሉት ደግሞ እንድታወሩ እናደርጋለን ማለት ነው። አሁን ዛሬ ይዤላችሁ ወደ መጣሁት ትምህርት ነው የምንሄደው። የቃላት ፍቺ ነው የሚለው እዚህ ጋር። በቀጥታ ወደ ትምህርቱ። የጭቃ እሾህ ምንድን ነው የሚለው እዚህ ጋር? የጭቃ እሾህ። የጭቃ እሾህ ማለት ምን ማለት ነው? አንድ ሰው እንዲሁ እያወራችሁ የሆነ ነገር እያደረጋችሁ እያለ እኮ የጭቃ እሾህ ነው ቢላችሁ ምን ማለቱ ነው? አያችሁ፣ እነዚህ ፈሊጣዊ ፍቺ የሚባሉ ነገሮችን ማወቅ ለእናንተ በጣም ትልቅ ነገር ነው። በተለይ አማርኛን በደንብ የሚችሉ ሰዎች እንደነዚህ አይነት ፈሊጦችን ይናገራሉ። ብዙ ጊዜ ንግግራቸው ላይ መሀል ላይ ይገባሉ። የጭቃ እሾህ ካለ ምን ማለት ነው? ተንኮለኛ እያለ ተንኮለኛ። የጭቃ ላይ እሾህ ያገኛል ብለህ ማንም አታስበውም። ነገር ግን ከዛ መሀል የተገኘ እሾህ ግን ምን ያህል ተንኮለኛ እንደሆነ አስበው። ስለዚህ የሰው ልጅም የጭቃ እሾህ ብሎ ከሰደበህ ምን ማለት ነው? ተንኮለኛ ነህ እያለ ተንኮለኛ ነህ እያለ ነው ወይም እያለች ነው። ያዝ ለቀቅ። ያዝ ለቀቅ ምንድን ነው? ያዝ ለቀቅ ጽንቶ አይሰራም እንደ ይባላል አይደል? ስለዚህ ያዝ ለቀቅ ማለት ጀምሮ የማይጨርስ ያንም ይይዝ ያንም ይለቅ፣ የመጨረሻ ፍጻሜው ያልታየ ነገር ግን ሁሉንም የሚጨብጥ ማለት ነው። እሺ፣ የጥርስ ስጋ። የጥርስ ስጋ። የጥርስ ስጋ ማለት ምን ማለት ነው? እስኪ መልሱልኝ። የጥርስ ስጋ ማለት ምን ማለት ነው?
አንድ ሰው የጥርስ ስጋ እኮ ነው እናት ይላል አይደለ? ያ ሲል ምን ማለቱ ነው? እናንተ ምንድን ነው የምታስቡት? እስኪ ኮመንት ላይ አስቀምጡልኝ። ይችን የጥርስ ስጋ ማለት በጥርሳችን ውስጥ ስጋ ከገባ ያችንን ለማውጣት ስንፈቀፍቅ ነው የምንውለው። ስቲክኒ ይዘን ያችን ስንጎረጉር ነው አይደል የምንውለው? ያ ማለት ያቺ ስጋ ካልወጣች ጥርሳችን ሰላም አያገኝም። ስለዚህ የጥርስ ስጋ ማለት ልክ እንደዛ ነው፣ ጨቅጫቃ ማለት ነው። ጨቅጫቃ አንድ ሰው በየጊዜው የሚጨቀጭቅ ከሆነ ሳታስበውም ስታስበውም ዝም ብሎ የሚጨቃጨቅ ከሆነ ይሄ የጥርስ ስጋ ብለው። የጉም ጅብ የጉም ጅብ ማለት ደግሞ ስግብግብ ማለት ነው። ጅብ ጨለማ ካገኘ ሩጫ በሩጫ ይዞ እንክት ነው፣ ሌላ ነገር የለም አባቴ። ስለዚህ በጉም ጊዜ ጅብ ጨለማ ስለሚመስለው ጉሙ በዛን ሰዓት ተስገብግቦ ያገኘውን ነገር ለመብላት ይሮጣል። ስለዚህ የጉም ጅብ ካለህ የሆነ ሰው ስግብግብ ስስታም ነህ እያለ ነው። ምን እያለ ነው? ስግብግብ ወይም ስስታም ነህ እያለ ነው። ስስታም። ከዚህ ጋር ደግሞ ምንድን ነው የሚለው? የደም ስር ማለት እኮ ይከሌ የደም ስሬ ነው ይላል አይደል? አንዳንድ ሰው አይማ የደም ስሬ ነው ይላል። የደም ስር ማለት ምን ማለት ነው? ዋና ተፈላጊ፣ ቀጥተኛ ትርጉሙ የደም ስር ማለት ዋና ወይም ተፈላጊ ማለት ነው። ዋና ወይም ተፈላጊ። የደም ስር ከተበጠሰ ህይወት እንደቆመ ቁጠረው። ስለዚህ ልክ ያንተን ህይወት ያቆማታል ወይም በህይወቴ ውስጥ የምወደው ወይም የምፈልገው ነገር ነው ብለህ ካሰብከው የደም ስሬ ነው ብለህ ወይም ብለሽ ልትናገሪ ትችያለሽ። የማይታበል ማለት የማይካድ ብዙዎችን ትልልቅ ሰዎች አይታችሁ ከሆነ ይሄ የማይታበል ነገር ነው ይላሉ። አንዳንድ የማይጥማቸው ነገር ሲኖር ይሄ የማይታበል ነገር ነው ይላሉ። የማይካድ ነገር ነው ማለታቸው ነው። የማይካድ ነገር ነው፣ ሊካድ የማይችል ላደርገውም አልችልም ካሉ ይሄ የማይታበል ነገር ነው ይሏቸዋል። ስለዚህ የማይታበል ማለት የማይካድ፣ የማይለወጥ፣ የማይቀየር ማለት ነው። ቤተሰብ ዛሬ ያየናቸው አማርኛ የቃላት ፍቺ ከረዥሙ ባጭሩ ከብዙ በትንሹ ቀለል አድርገን ያየናቸው እነዚህ በማንኛውም አካባቢ ሊነገሩ የሚችሉ ማንኛውም አማርኛን ቋንቋ ማንበብና መጻፍ የሚችለው ሊያወራቸው የሚችሉ ነገሮችም ስለሆኑ እናንተ ደግሞ አማርኛ ማንበብና መጻፍ የምትሞክሩ ልጆች ወደ እነዚህ ቶሎ ብላችሁ ጨበጥ ማድረግ አለባችሁ። ለምን ብዙዎቹ እንችላለን ብለው የሚያስቡ ሰዎች አማርኛ እንዲሁም አማርኛ በትክክል አማርኛን እናነባለን፣ እንጽፋለን፣ እናወራለን ብለው የሚያስቡ ሰዎች አንዳንዴ እንደነዚህ አይነት ፈሊጦችን ይጥሩባቸዋል። ለምን? ትርጉሙን ስለማታውቁት። እናንተ ደግሞ እዚህ ጋር ዩቲዩብ ላይ በደንብ እያያችሁ እንደዚህ አይነት ነገሮች ተጨማሪ እንድሰራላችሁ የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ፣ ድጋሚ እሰራላችኋለሁ። ከተመቻችሁ ይህን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ለሌሎችም እያዳረሳችሁ አማርኛን በአጭር ጊዜ ብቻ እንዲጽፉ እንዲያነቡ እናደርጋለን ማለት ነው። ከዚህ በፊት የተለቀቁ ብዙ ቪዲዮዎች አሉ። ቃላት ምስረታ፣ አረፍተ ነገር፣ ሌሎችም ከሆሄያት ጀምሮ አሉ። እነሱን ወደ ኋላ መለስ ብላችሁ ማየት ትችላላችሁ ማለት ነው እያንዳንዱ ቪዲዮ። ከዛ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ደውሉልን። እናንተም በአጭር ጊዜ እንለውጣችኋለን። ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ ቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። አብራችሁን ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ደግሞ ቸር እንሰንብት።